ዛሬ ከናንተ ጋር አብሬ እንድካፈል የፈለኩት ምንድነው ክርስቲያንነት በሚል ነው። እንዴ ወንድም ንጉሴ ትንሽ ረቀቅ ያለ ነገር አትናገርም? አሁን ይሄ አሁን ቀላል ነገር ዝም ብለህ ታነሳለህ። አሁን ክርስቲያንነት አናውቀውም እንዴ ትሉ ይሆናል። ዛሬ እሱ ነው የምናገረው። ምንድነው የክርስቲያን ህይወት? ምን መሆን ነው ክርስቲያን መሆን ማለት? እሱን ላነሳ እፈልጋለሁ። በጣም አውቃለሁ እናንተ ክርስቲያኖች ናችሁ። እስቲ መታወቂያችሁን አልልም፣ ክርስቲያኖች ናችሁ። ግን ምንድነው ምን መሆን ነው ክርስቲያን መሆን? ምን ማለት ነው ክርስቲያን ማለት? ምን ማድረግ ነው ክርስቲያን ማለት? እሱን ትንሽ ብንመራመረው ብዬ አስባለሁ። እኔ ይሄን ላስብ እንጂ በእውነት ይሄ ምርምር እኛ ተመራምረን የምናገኘው አይደለም፣ የተሰጠን ነው። እና ዛሬ እሱን ልናገር እፈልጋለሁ። ምን መሆን ነው ክርስቲያን መሆን? አንድ ሶስት ልጥላቸው የምፈልጋቸው ነገሮች አሉ። እነሱ መጀመሪያ ጥልና ከዚያ መጽሐፍ አነባለሁ። የምጥላቸው አንደኛ ክርስቲያንነት የሥነ ምግባር ሀተታ አይደለም። በፍጹም ብዙ ሰዎች ይሄን ስለሚመስላቸው ነው። ለምሳሌ አንድ ሰው ድንገት መንገድ ላይ አገኛለሁ፣ በጌታ ነህ ብዬ እጠይቃለሁ። ምን ማለት ነው በጌታ ነህ ማለቴ? ማለት በጌታ ነህ እንዴ እላለሁ። ፍጥጥ ብዬ ያንኑ ቃል እየደገምኩኝ ምን ማለት ነው በጌታ መሆን ይለኛል። ማለቴ ቸርች ትሄዳለህ እላለሁ። እሄዳለሁ። ቢራ አትጠጣም አይደል? አዎ አልጠጣም ቢራ። መዝሙር ታውቃለህ እንዴ? በደንብ አሳምሬ ነው የማውቀው አብዛኞቹ። አንዳንድ ቀን ለመስበክ ትሞክራለህ እንዴ? እችላለሁ ከሰጡኝ እድል፣ አይሰጡኝም እንጂ መድረኩን። እሺ፣ እና ደንብ ማክበር ነው ወይ ክርስቲያን መሆን? ስነ ምግባር መጠበቅ ነው ወይ? አታጢስ፣ አትጠጣ፣ አትግደል፣ አትስረቅ በሚለው ላይ ጨምረን ሌሎችንም ሁሉ ደንቦች መጠበቅ ነው ወይስ ምንድነው የሚል ጥያቄ ይመጣብኛል። እውነት ለመናገር በጥሩ ስነ ምግባር የታነጹ ሌሎችም የሃይማኖት ተከታዮች አሉ። ትክዳላችሁ ይሄንን? ኧረ አይካድም። በጣም የተራቀቁ ብዙ ዝርዝር፣ እንዲያውም እንደኛም ጥቂት አይደለም፣ በጣም ብዙ ሊስት የሚጠብቁ በተርታ ተጠንቅቀው አሉ። እንግዲያው ክርስትና ስነ ምግባር ሀተታ አይደለም። በቃ ፈረስ። ሁለተኛ ላነሳ እፈልጋለሁ። ይሄን ስል በጎ ስነ ምግባር፣ በጎ ምግባር፣ መልካም ህይወት መጥፎ ነው ማለቴ ከቶውኑ አይደለም። ግን ክርስቲያን መሆን ማለት ይሄን ማለት አይደለም፣ ከዚህ በላይ ነው። ክርስቲያን መሆን ማለት እሺ፣ ይሄ ካልሆነ የእምነት አንቀጽ መቀበል ነው ወይ? የእምነት ሀተታ ወስዶ እኔ አምናለሁ በእግዚአብሔር አብ ሁሉም በሚችል ሁሉም በፈጠረ እንደዚህ፣ ቀጥሎ በዚህ አምናለሁ፣ ቀጥሎ በዚህ አምናለሁ፣ በቤተ ክርስቲያን አምናለሁ፣ በቅዱሳን አንድነት አምናለሁ፣ በምን አምናለሁ፣ በስላሴ አምናለሁ። ዝርዝር ነው ወይ የእምነት ሀተታ? የእምነት አንቀጽ የዶክትሪን ዝርዝር መቀበል ነው ወይ የሚል ጥያቄ ያነሳለሁ። አንዳንድ ሰዎች ክርስቲያን ነህ ወይ ሲባል አዎ ጠይቀኝ፣ የምትፈልገው ሁሉ ጠይቀኝ እመልስልሃለሁ። ለምሳሌ ዮሴፍ የያዕቆብ ልጅ ነበረ ወይም ሌላ ነገር የምትጠይቀኝን እመልሳለሁ ቢሉ የእውቀት ክምችት ነው ወይ ክርስቲያንነት? እውቀት እንደሚያስፈልግ ምንም ጥያቄ ነው። እናንተን በጣም እንድታውቁ ነው በጣም የምፈልገው እኔ። እንዲያውም ከወንድም ጥላሁን ጋራም ስነጋገር ነበር። ለቃሉ የተከፈተ ጆሮ ያላቸው ወጣቶች መገኘታቸው እንዴት ብርቅ ነው፣ ቀላል እንዳይመስል እያልኩ እያስፈራራሁት ነበር። እሱ እግዚአብሔር በቸርነቱ የሰጠን ነው። እግዚአብሔር ተባረከ ይሁን። ለመማር የሚጓጓ ማህበረሰብ እየመጣ ነው። ይሄ በጣም አስደስቶኛል። ግን የትምህርት ክምችት ነው ወይ ደግሞ ክርስቲያን መሆን? ይሄንን ልቡና አእምሮ መጠቅጠቅ ነው ወይ? በእውቀት ኤክስ እናደርጋለን። ብዙ የሚያውቁ ሰዎች አሉ፣ የተራቀቁ ሰዎች አሉ። በቅርቡ አንድ ነገር ሰምቼ በጣም ተገርሜያለሁ። ስለ አንድ ማውቀው በትልቅ ድርጅት ውስጥ የሚሰራ ሰው ነው፣ የክርስቲያን ድርጅት ውስጥ እና ስለ ኢትዮጵያ የሚጽፉ አንድ የውጭ ሀገር ሰው አገኘና በጣም እየተገረመ ነበረ። እሳቸው ብዙ ጽፈዋል፣ በተለይ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጽፈዋል፣ ስለዚህ ሀገር ጽፈዋል። የታወቁ ቴዎሎጂያን ናቸው በውጭ ሀገር። እና እሳቸውን የማግኘት ፍላጎት ነበረው፣ ጥማት ነበረው፣ ጉጉት ነበረው። አንድ ቀን ሄዶ አገኛቸው። አይ ቲንክ ኖርዌይ ውስጥ ይመስለኛል። በአንድ ስብሰባ ላይ አገኛቸው። በኋላ በጣም ደስ ስላለው ሊያወራቸው ጠጋ አለና ስለኛ አገር ቤተክርስቲያን ስለሚጽፉ በጣም ደስ ይለኛል።
በእውነተኛን ሀገር ስለሚወዱ ታሪኩን ስለሚጽፉ በጣም ደስ ይለኛል። በዚህ በትልቅ ቴዎሎጂ ስኩል ውስጥ ስለሚያስተምሩ በጣም ደስ ይለኛል እያለ ትንሽ ማዋዛት ጀመረ ንግግሩን። ልክ ነው፣ በአገራችሁ በጣም ደስ ይለኛል፣ እኔም እንዲሁ ምጽፋቸው ብዙ ነገሮች አሉ፣ በእውነት ጥሩ ነገር ነው እሱ። ግን አላ አይደለ እኔ በእግዚአብሔር ማመን ሰው አይደለሁም እንዳይመስልህ እንደሱ። ደነገጠ። የት እንደሚገባ አያውቅም ሰውየው። እና እዚህ ቴዎሎጂ ስኩል አይደለም ያስተምሩት? አዎ አስተምራለሁ፣ ግን በእግዚአብሔር መኖር እርግጠኛ አይደለሁም። የት ልግባ አለኝ። የት ልግባ? በቃ የት ልግባ አለኝ። የት ይገባል? በአጭር ቃል የምነግራችሁ በአእምሮ የመጠቅጠቅ በዚህ በቃል በእውቀት በምናምን በታሪክ የመሞላት ጉዳይ አይደለም ክርስትና። ሰረዝ ነው ማለት ነው እሱ። ምናልባት ደግሞ ባህል ነው ወይ ክርስትና? ክርስቲያን መሆን ማለት አንዳንድ ነገሮች ለምዶ በእንደዚህ አይነት ማህበር ውስጥ መሰብሰብ ነው ወይ? እውነት ለመናገር ይሄ ተመሳሳይ የሆነ አስተሳሰብ ያላቸው ሰዎች ክለብ ነው ወይ ክርስቲያን መሆን? እዚህ ክለብ ውስጥ መቀላቀል ነው ወይ የሚል ጥያቄ ያነሳሉ። ልክ ነው፣ ብዙ ሰዎች ይወዳሉ እንደዚህ እንደናንተ አሁን ሁላችንም ተሰብስበን በየዓለማቱ ሰዎች እየተሰበሰቡ እንደየእምነታቸው እንደየልማዳቸው ይጸልያሉ፣ ይዘምራሉ፣ መጽሐፍ ያነባሉ። ይሄ ክበብ ነው ወይ ክርስትና? ኧረ አይደለም። መሰብሰብ ቢጠቅምም ግን ይሄ ማህበር አይደለም ክርስትና፣ ከዚህ በላይ ነው። እሺ አሁን እንግዲህ ሰርዘን ቢያንስ አንድ 3 ነገር ዛሬ ሰርዘናል። ክርስትና የሥነ ምግባር ሀተታ አይደለም አልን፣ የእውቀት መድበልም አይደለም አልን። አሁን እንደተነጋገርነው ልማድም ባህልም አይደለም፣ ፋሽንም አይደለም፣ ክለብም አይደለም አልን። እንግዲያው ምንድነው ነው ጥያቄ? ምንድነው ጥያቄ? ክርስቲያንነት ሕያው ግንኙነት ነው። ጌታችን ኢየሱስ ክርስቶስ ወደ ምድር መጥቶ የሥነ ምግባር ሀተታ አይደለም ያወራው። ስለ በጎ ስነ ምግባር ብዙ ተናግሯል፣ ልክ ነው። ግን ዋናው እሱ አልነበረም። መድኃኒታችን ወደ ምድር መጥቶ ፋሽን አዲስ ፋሽን አይደለም የከፈተው፣ የፋሽን ተከታዮች አይደለም ያፈራው። መድኃኒታችን መጥቶ አዳራሽ የሚሞላ ህዝብ ለመሰብሰብ የጀሌ ጥማት አላደረበትም። ይሄ አልነበረም። መድኃኒታችን መጥቶ ትምህርት ቤት ከፍቶ ፈተና እየፈተነ ሰዎችን ዲግሪ ለማደል አልመጣም። ታዲያ ለምን መጣ? ከሰው ጋር ሊገናኝ መጣ። የሰው ወዳጅ ለመሆን መጣ። ከሰው ጋር ሊቀርብ መጣ። ከሰማይ የወረደ ከሰው ጋር ሊነካካ ፈልጎ ነው። ክርስቲያን መሆን ከዚህ ሰው ጋር መነካካት ነው። ይሄን ሰው ማግኘት ነው። ይሄ ሰው ሲያገኘን ነው። ጌታችን በተደጋጋሚ የገለጠበት መንገድ በወንጌሎች ውስጥ ታገኙታላችሁ። ከኔ ጋር ብሎ ነው። አንዳንድ ጊዜ ድፍረቱ ያስገርመናል። የሌሎች ሃይማኖቶች መስራቾች በስድብ ቋንቋ አይደለም የምናገረው፣ ግን እውነቱን ነው የምናገረው። መሪዎቻቸውን ብታስወጡ ይቀጥላል ሃይማኖቱ፣ ይቀጥላል። የፈለጋችሁትን እምነት ጥሩልኝ፣ ሂንዱይዝም፣ ቡድሂዝም፣ ሌላም ጥሩልኝ። የሃይማኖት መሪውን አውጥታችሁ መጽሐፉን ብቻ እየተከተላችሁ ብትሄዱ፣ ደንቡን ብቻ እያከበራችሁ ብትቀጥሉ ይቀጥላል። ምንም አይሆንም። ሰውየው በቃ ተናግሮ ሄዷል፣ ሞቷል፣ አለቀለት። ወደ ክርስትና ስትመጡ ሰውየው ከሌለ የለም። ይሄ ሰውዬ መድኃኒታችን ኢየሱስ ክርስቶስ ዋና ነው፣ እምብርቱ ነው የክርስትና። ያለሱ ምንም የለም። እንግዲያው ከሱ ጋራ ሕያው የሆነ ግንኙነት መመስረት ነው ክርስትና። ይሄ በሌለበት ቦታ ላይ ደንብ ብናከብር፣ ስነ ምግባር ብንጠብቅ፣ እውቀት ብናዳብር፣ ብንሞላው አዳራሹን ከንቱ እንዳለው ሰውየው ከንቱ ብቻ። ይሄ ኢየሱስ ክርስቶስ አንድ ጊዜ በጣም የሚያስገርም ነገር ተናገረ። እንዲያው ለምሳሌ ያህል ጠቅስላችሁ ነው። እኔ ቤት አዘጋጅላችኋለሁ እና እኔ ባለሁበት ትሆናላችሁ ብሎ ደቀ መዛሙርቱን ነገራቸው። እኔ ባለሁበት እንድትሆኑ ሁለተኛ እመጣለሁ፣ ወስዳችኋለሁ፣ መንገዱን ታውቃላችሁ እንደዚህ እያለ ሲናገር አንድ የኔ ብጤ የእናንተም ብጤ ቶማስ የሚባል ሰው ተነሳና እንዴ ምን አይነት ንግግር ነው አለ። ምን አይነት ንግግር ነው? መንገዱን ታውቃላችሁ፣ ወዴት እንደምሄድም ታውቃል። አናቅ ወዴት እንደምትሄድ መጀመሪያ ነገር አላናቀውም እንኳን መንገዱን ልናውቅ አለው። የቱ ነው መንገዱ? የት ነው የምትሄደው? አናቀውም ማለት ደፋር ጠያቂ ነው፣ ግን እውነተኛ ሰው ነው ሆነ። እና
ጌታችን ዝርዝር የመንገድ አቅጣጫ አይነግረውም። እሱ ነው በቃ ልላችሁ የምፈልገው ዛሬ። የመንገድ ዝርዝር አይነግረውም። መንገዱ ወዴት ነው ሲለው በዚህ ወጥተህ በዚህ ገብተህ አይለውም። እኔ ይህን ደጋግሜ ነው የምናገረው በየቦታው። ከባለቤቴ ጋር አንዱ የሚያጣላኝ ነገር የመንገድ ጉዳይ ነው እያልኩ ብዙ ቦታ አሁን በቅርቡም ሳንጣላ አልቀረንም። በተለይ ለቅሶ ቤት እንሂድ ካልን በቃ ጠብ ነው። ታውቀዋለህ ወይ ትለኛለች። አይጠፋኝም እላለሁ። እሺ ትላለች። መኪናዋን እየነዳች አብረን ከእሷ ጋር እንሄዳለሁ። ከዚያ እሺ ታዲያስ የት ጋ ነው? ቤት በኩል ልዙር። ቆይ እስቲ ሁለተኛው መታጠፊያ መስሎኛል። አላልኩህም ትለኛለች። ቆይታ ገሽ ይላል። በሁለተኛው መታጠፊያ እንገባለን። ድንግርግርግርግር ይለኛል። ታውቀዋለህ አታውቀውም? ቁርጡን ንገረኝ ትለኛለች። ቆይ እባክሽ ባለሱቁ ልጠይቅ። ባለሱቅ ጋር ሄደ። እባክህ 10 ደቂቃ እንትና ይባላሉ። እንኳን ልጃቸው እንኳን እንትን ዩኒቨርሲቲ በቀደም ተመረቀ። አሁን እሳቸው ምን ለቅሶ አለ ሲባል ሰምቻ በዚህ አካባቢ የት ጋር ነው የለቅሶ ቤት እላለሁ። የኛ ሰው ደግ ነው፣ ባያቅም ይነግራል። ይኸውልህ ዝም ብለህ ቁልቁለቱን በዚህ በኩል ውረድ። ከዛ ወደ ግራ ታጠፍ። ከዛ ዝም ብለህ ደግሞ እንደገና ወርዳ አሸዋ የተከመረ አሸዋ እለፈው። ዝም ብለህ እለፈው። ስንዟዟር አላገኘውም። ይኸውላችሁ ጌታችን ኢየሱስ ክርስቶስ እንደ ሌሎች የእምነት መሪዎች መንገድ ጠቋሚ አይደለም። ቀኝ ግራ አይ መንገዱ እኔ ነኝ። የጌታ ስም የተባረከ ይሁን። በቃ ራሴ ነኝ። ይሄ የሚያሳየው ልንገራችሁ፣ ይሄ የሚያሳየው ከሱ ጋር ካልሆነ መድረስ የሚባል የለም። በቃ እሱ መንገድ። አንተ ዝም ብለህ እኔ ላይ ተሳፈር ትደርሳለህ። ይሄ ነው እኮ ሐሳቡ። በቃ እኔ ላይ ተሳፈር ትደርሳለህ። እኔ ከሩቅ የምጠቁም ሰው አይደለሁም። በፍጹም አድራሽ ነኝ፣ መንገድም ነኝ። በእኔ ላይ ነው የምትሄደው፣ የምትደርሰውም ወደ እኔ ነው። የሚገርም ነገር ነው። እንደዚህ ያለ ግንኙነትን ነው የሚያሳየው መድኃኒታችን። የክርስትና ዋና አስተሳሰብ እሱ ነው ወንድሞቼና እህቶቼ። እንግዲያው ክርስቲያን ሆንኩኝ ስል የዚህ ሰውዬ ተከታይ ሆንኩ ማለት ነው። እንዲያውም እውነት ለመናገር አሁን በጣም ብዙ መጽሐፍ አያለሁኝ። መጽሐፍቱ ላይ ክርስቲያን ነው አይደለም የሚል እየተዉ ነው አሁን አንዳንዶቹ ሲጽፉ። ትርጉም የለውም። ክርስቲያን አይደለም፣ የመታወቂያ ጥያቄ ነው እሱ። በቃ ያው መታወቂያ ነው መሆን አለመሆኔን የሚያሰኝ ነው። ይልቁን የክርስቶስ ተከታይ ነህ ወይ ብለው ይጠይቃሉ። ኦሆ ለካ ተከታይነት ነው። ከዚህ ሰውዬ ጋራ ጭራ ይዞ መዞር ነው ለካ ክርስትና ማለት ለካ ይሄ ነው። በቀደም አንድ መጽሐፍ አሁንም እንደገና ምናልባት አንዳንዶቻችሁን እንዳላሰለች እየፈራው ነው። ወደ መልእክቱ ገና እኮ ገባ ነው። ዛሬ ነው ግን ጨርሰው። አንድ ስለ መሪነት የተጻፈ መጽሐፍ አግኝቼ በሱ ላይ ስገረም ነበረ። ሰውየው ምን ይላል? መሪነት የገባኝ መቼ እንደሆነ ልንገራችሁ ይላሉ። አንድ ፓስተር ናቸው። ከአገልግሎት አገልግያ አሜሪካዊ ናቸው። ከሎስ አንጀለስ ከተማ ወደ እኔ ስቴት ለመሄድ እየነዳሁ ነበረ። ወደ አውሮፕላን ማረፊያ እየነዳሁ ነበረ። ሎስ አንጀለስ ኤርፖርት ወደዛ ነው የምነዳው ይላሉ። እና ደርሳለሁ በጣም ብዙ ሰዓት አለኝ ብዬ ተዝናንቼ ከባለቤቴ ጋር ዝም ብለን እየነዳን ጠፋብኝ መንገዱ። እንዲህ የት ጋ ነው ኤርፖርቱ ማለት ጠፋብኝ። ግራ ገባኝ ምን እንደማረግ። በኋላ ግራ ሲገባኝ ምን ለማድረግ ሞከርኩኝ። አጠገቤ የቆመውን ሌላ ባለመኪና ቀይ መብራት አብርቶ ያቆመ ሌላ ባለመኪና እሱን እባክህን አልኩኝ። መስኮቴን ዝቅ አድርጊ፣ ኤርፖርቱ ቤት በኩል ነው አልኩት። 2 ማይል ከነዳህ በኋላ ወደ ግራ ታጠፋለህ፣ ከዛ 1 ማይል ትነዳና ወደ ቀኝ ታጠፋለህ፣ ታገኘዋለህ ምናምን አለኝ። ሞከርኩኝ፣ ጠፋሁኝ። አይ ምን ይሻላል አልኩኝ። በኋላ ቤንዚን ማደያ ላይ ቆምና ከቤንዚን ማደያ ሰራተኛው ጋር እጠይቃለሁ፣ እሱ ደግሞ ይረዳኛል ብዬ ጠጋ አልኩኝ። ለመናገር ስሞክር እሱ እንግሊዝኛ አይሰማም።
እኔ ደግሞ ስፓኒሽ አልሰማም፣ ስፓኒሽ ነው የሚናገረው። በቃ ግራ ተገባባል። ትቼው እሱን መኪና ውስጥ እንደገና ዘልዬ ገብቼ መንዳት ጀመርኩ። ግራ ግብት አለኝ። ከዛ አውሮፕላኖቹ የሄዱበትን አቅጣጫ ለማየት ሞከርኩኝ ምናልባት ብዬ። ግን ሎስ አንጀለስ በጣም ትልቅ ከተማ ነው፣ ስንት አውሮፕላን ነው የሚበሩ። በቃ ጠፋው። ሰዓቱ ደግሞ ደረሰ። ማረገው ግራ ገባኝ። በኋላ እንደገና መብራት አስቆመኝ። መብራት ሲያስቆመኝ አሁንም መስኮቴን ዝቅ አድርጌ እባክህን የት እንደምገባ አላቅም፣ ሰዓት ረፍዶብኛል፣ የኤርፖርቱ የት ነው አልኩት፣ አጠገቤ ያለው። በኋላ ምንም አላለኝም። you just follow me አለኝ። follow me ተከተለኝ በቃ አለኝ። እሺ ሌላ ምን ምርጫ አለኝ? እና እሱ ቢጫ ሲጥስ እኔ ቀይ እየጣስኩኝ እግሩን ተከትዬ በ10 ደቂቃ ውስጥ ከቸች መሪነት ገባኛን ቃል ለካ ጥቆም አይደለም፣ አብሮ ሄዶ ማድረስ ነው። መድኃኒታችን ይሄን ነው የሰራው። ይሄን ነው የሰራው። ኢየሱስ ክርስቶስ ከኛ ጋር መሆን የሚፈልግ ነው እንጂ በጥቆማ ሊመራን የሚችል አምላክ አይደለም። እሺ ታዲያ ዛሬ ምንድነው እሱ የምትነግረን? ይሄን ነገርከን፣ ጥሩ መግቢያ ነው። ይሄን ያለበትን ቦታ ሲንገረን ካላችሁ ዮሐንስ ወንጌል ምዕራፍ 15 እሱ ላይ ይሄንን ሌላ ምሳሌ ይጠቀማል መድኃኒታችን ኢየሱስ ክርስቶስ። ይሄን ምሳሌ ላነሳላችሁ እፈልጋለሁ። መድኃኒታችን ጌታ ኢየሱስ ክርስቶስ ስለ እሱ ተከታዮች የተናገረው ነው። የግንኙነቱን አይነት ነው የሚናገረው። እንዲህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉ። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ በፍቅሬ ኑሩ። እኔ አባቴን ትእዛዝ እንደጠበቁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እግዚአብሔር ይባረክ። አስደናቂ ቃል። ኢየሱስ ክርስቶስ ከተከታዮቹ ጋር ያለውን ግንኙነት የሚገልጠው በዚህ ሕያው በሆነ ምሳሌ ነው። ግንድ ያደርጋል ራሱን። የወይን ግንድ ነኝ እኔ፣ የወይን ተክል ነኝ እኔ፣ እናንተ እዚያ ላይ የተጣበቃችሁ ቅርንጫፎች ናችሁ። እስከዚህ ድረስ እርስ በርስ የተያያዝን ነን እንጂ ከወዲያ ማዶ ሆኜ የማስተዳድራችሁ አይደላችሁም። እናንተ ለጉዳይ የምትመጡብኝ ከበርቴ አይደለሁም እኔ እኮ ነው የሚለው ጌታ። በጣም ብዙ ጊዜ እንደዚህ አይነት ስሜት ስላለ ነው እግዚአብሔር ልዑል አምላክ ወይም ኢየሱስም ያልነው እንደሆነ አንድ ከበርቴ ነው የሚመስለው። ትልቅ ሱቅ የከፈተ እኔም ብዙ አስፈልጎቶች ስላሉኝ እነዚያን ለማሟላት እኮለኮላለሁ በዚያ ሱቅ ደጃፍ። ጌታ ሆይ እባክህ ስጠኝ እላለሁ። ለምሳሌ ስራ የለኝም፣ እባክህ ስራ ስጠኝ እላለሁ። እባክህ እኔ ሚስት ማግባት እፈልጋለሁ፣ ጥሩ ሚስት ፈልገህ ስጠኝ እባክህ እላለሁ። ሸማች ነኝ። ለሸመታ ነው የሚሄደው። ከበርቴው እግዚአብሔር ሆይ 1 ደርዘን ከሱ 1 ደርዘን ስጠኝ፣ ከሱኛ 2 ስጠኝ። እግዚአብሔር የሸማችና የሻጭ ግንኙነት እንዲኖረን ፈልጓል። ጸሎትስ ይሄ ነው ወይ የሚል ጥያቄ ነው የሚነሳው። አይደለም። እዚህ ጌታ የሚናገረው እንደሱ አይደለም። ግንኙነታችን የግንድና የቅርንጫፍ ነው። የተዋሃድነን ነው የሚለው ያለ። እኔ ግንድ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ማድረግ አትችሉም። ምንም ውጤት አታመጡም። ፍሬ የሚለው እሱን ነው። ምንም አታመጡም።
እኔ ግንድ እና ምን ነው ታዲያ ምን እናርግ? ኑሩብኛ፣ በእኔ ኑሩ። እስቲ በእኔ ኑሩ በሉ። በቃ የጌታ ቃል ይሄ ነው ዛሬ። በእኔ ኑሩ፣ በእኔ ኑሩ። አባይድ ኢን ሚ ሪሜን ኢን ሚ፣ እኔ ውስጥ ኑሩ፣ እኔም በእናንተ ውስጥ ልኑር። ፍቀዱ፣ እንዋሰጥ፣ አንዱ በአንዱ ውስጥ ይግባ። ምን ማለት በእኔ ኑሩ ምን ማለት? ጌታ በተደጋጋሚ በዚህ ምዕራፍ ላይ በእኔ ኑሩ፣ በእኔ ባትኖሩ አትችሉ፣ በእኔ ኑሩ ምን ማለቱ? ወንድሞቼና እህቶቼ ይሄ ነገር አካላዊ እንዳልሆነ ይገባችኋል። በእኔ ኑሩ ማለት አሁን ጌታችን በአካል መጥቶ እሱ ውስጥ የምንገባበት ምንም አይነት መንገድ የለም። እንደዚህ አይነት አይደለም። ይሄ ዘይቤያዊ ንግግር። በእኔ ኑሩ ምን ማለቱ ነው? በእኔ ኑሩ ማለት ምን ማለት ነው? ቀስ ብለን ማሰብ ጥሩ ነው። በእኔ ኑሩ ማለት በእኔ ላይ ተደገፉ፣ ምንጫችሁ እኔ ልሁን፣ ከሌላ ምንም አትቀበሉ፣ ከእኔ ዘንድ አግኙ። ቅርንጫፍ ከግንዱ እንደሚመዘምዝ ቅርንጫፍ ከግንዱ ጋር ተጣብቆ ሕይወት እንደሚቀበል ሁልጊዜ ከእኔ ጋር ኖራችሁ ሕይወት ተቀበሉ። እኔ የሕይወት ምንጭ ነኝ። እኔ የእድገት ምንጭ ነኝ። እኔ የሰላም ምንጭ ነኝ። የደስታ ምንጭ ነኝ። የምሪት ምንጭ ነኝ። በእኔ ላይ ተደገፉ ማለቱ ነው። እግዚአብሔር የተባረከ ይሁን። በእኔ ኑሩ ማለት በቃ ሁለንተናችሁ እኔ ላይ ይረፍ ማለቱ ነው። በእኔ ኑሩ ማለት ደግሞ የእኔን ዘይቤ ተከተሉ፣ በእኔ ስታይል ተንቀሳቀሱ፣ በእኔ ምት ሂዱ ማለቱ ነው። በእኔ ምት እኔ ወጣት ሆኜ አሁንም ነኝ፣ በጣም ወጣት ሆኜ ትዝ ይለኛል። እኔ ወደ ኳየር ፕራክቲስ ሲሄድ ዘማሪ እንደነበርኩ አንዳንዶች ስለማታውቁ አሁን ብዙ አላወራም ስለሱ፣ ግን ነበርኩኝ። ወደ ኳየር ፕራክቲስ ሲሄድ ቅዳሜ አስታውሳለሁ። ያኔ በእኛ ዘመን የዛሬ 45 ዓመት ግድም መሆኑ ነው መሰለኝ። ያኔ በጣም ብዙ የሙዚቃ ቤት አልነበረም። አንዳንድ የሙዚቃ ቤቶች ተከፍተው ይሄ ድምፅ ማጉያው በጣም ይደልቃል። በጣም ነው የሚሰማው። ብርቅ ነው፣ ሰው ሁሉ ቆሞ የሚሰማው ብርቅ ነው በጣም። እና አንድ የሙዚቃ ቤት በዛ ጎዳና ላይ ነበር አስታውሳለሁ። እና ከቤቴ ወጥቼ ደህና መንፈሳዊ ሰው ሆኜ ከቤቴ ወጥቼ ይሄድና ልክ እዚያ ጋር ስደርስ ድድድም የሚል የታምቡር ድምፅ ሰማለሁኝ። ቅድም እዚህ እነሱ ያነዝሩት እንደነበረው ግግም ሲል ከዚያ አስቤ አይደለም እግሬ ይከተላል፣ ምቱን ይከተላል እግሬ። እንዴ እላለሁ፣ ይሄ ዘፈን አይደል እንዴ? ዘፈን አይደል እንዴ? በኢየሱስ ምን አይነት ነገር! እግሬ ይከተላል ምቱን። ኃይለኛ ነው ምቱ። ጌታችን የሚለው ይኸው በእኔ ምት ውስጥ ግቡ፣ በእኔ ታምቡር ተራመዱ፣ ሌላ አትከተሉ ማለቱ ነው። በእኔ ኑሩ የሚለው የእኔ የህይወት ዘይቤ የእኔ አስተሳሰብ እናንተን ይውረሳችሁ ማለቱ ነው። በእኔ ኑሩ፣ ሌላ አይናፍቃችሁ ማለቱ ነው። እግዚአብሔር የተባረከ ይሁን። በእኔ ኑሩ ሲል ምን ማለቱ ነው? እሱ ሁለት ሐረጎች ጨምሮ ተናግሯል። እዛ ላይ አይታችሁ እንደሆነ በቃሎቼ በእናንተ ቢኖሩ ይላል። በእኔ ኑሩ ማለት አንድም እንግዲያው የጌታ ቃሎች በእኛ ውስጥ መኖራቸው። በእኔ ኑሩ ማለት ቃሌ ውስጣችሁ ይሙላ፣ በቃሉ መሰረት ተንቀሳቀሱ ማለቱ ነው። በእኔ ኑሩ፣ ቃሎቼ በእናንተ ውስጥ ቢኖሩ ያን ጊዜ እናንተ ብዙ ፍሬ ታፈራላችሁ። እግዚአብሔር የተባረከ ይሁን። በቃሌ ውስጥ ኑሩ፣ ቃሌ በእናንተ በሙላት ይኑር ማለቱ ነው። ደግሞ በእኔ ኑሩ ሲል ሌላ ጨምሯል። በፍቅሬ ኑሩ አይደል የሚለው? እንደሱ አይደል የሚለው? ይሄው ቁጥር 9 ላይ አብ እንደወደደኝ እኔ ደግሞ ወደድኳችሁ፣ በፍቅሬ ኑሩ። እኔ አባቴን ትእዛዝ እንደጠበቁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። እግዚአብሔር ይባረክ። በእኔ ፍቅር ኑሩ ነው የሚለው። ፍቅር የኔ ፍቅር ምግብ ይሁናችሁ፣ ገላ ይሁናችሁ። ፍቅሬን ስታስቡ ለመንቀሳቀስ ጉልበት ይሁናችሁ። የጌታ ስም የተባረከ ይሁን። ይሄን ፍቅር ስታሰላስሉ የፍልስፍናችሁ መስመር ይሁናችሁ። የኔ ፍቅር መኖሪያችሁ ይሁን ነው። የአንድ አፍታ ብልጭታ አይሁን ነው። ይሄ እኮ በጣም የሚገርም ነገር ነው። አሁን አንዳንድ ሰው ፍቅር የያዘኝ ሲል የአፍታ ነገር ይሆናል።
ድንገት መጥቶ በቃ ጎዳና ላይ ሳላስበው እፍና አረገኝ። ለቀቀኝ። ደግሞ አሁን ለቀቀኝ። 3 ዓመት ቆይቶ ለቀቀኝ። እንደዚህ ያዝ ለቀቅ አይደለም። ፍቅሬ መኖሪያ ይሁናችሁ ነው። እግዚአብሔር የተባረከ ይሁን። እኔ ቅድም እዚህ ቁጭ ብዬ ያሰብኩኝ ነበረ። የሰው ህይወት ዋና ቢሆን ባህሩ ኢየሱስ ነው። ዋኙ፣ እኔ ውስጥ ዋኙ። ልክ ስትወጡ እንደምትሞቱ አውቃችሁ እኔ ውስጥ ዋኙ፣ እኔ ባህራችሁ ልሁን ነው። በፍቅሬ ኑሩ አለ ጌታ ኢየሱስ። በእኔ ፍቅር ውስጥ ኑሩ። ሐዋርያ ጳውሎስ ይሄንን ፍቅር በጣም አድርጎ ስለተረዳ ይሄንን ይናገራል። እኔ እኮ አሁን የምኖረው በወደደኝ በሱ ላይ ባለኝ እምነት ነው ይላል። አንድ ቦታ ላይ ደግሞ አንዱ ጌታ ኢየሱስ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ፣ እሱን እንድንከተለው ፍቅሩ ግድ ይለናልና ይላል። The love of God compels us። እሱ የሱ ፍቅር ነው የሚያንቀሳቅሰኝ። ሞተሬ ፍቅሩ ነው የሚለው። ሞተር የሚያንቀሳቅሰኝ ፍቅሩ ነው። ሞተሩ የጠፋ ቀን እንቅስቃሴ የጠፋ፣ ምን እንደማረግ አላውቅም። የጉልበት ምንጬ ነጠፈ ማለት ነው። ነገር ግን በፍቅሬ ኑሩ ብሎ ጋበዘ ጌታ። እግዚአብሔር ይመስገን። ስለዚህ ፍቅሩ ሊያድነን ብቻ አይደለም እናንተ ሰዎች፣ ሊያኖረን ነው። ጌታ ኢየሱስ ክርስቶስ በእኛ ውስጥ መኖር ፈልጓል። ወንድሞቼና እህቶቼ፣ እኔ እንግዲህ ያው እንደናንተው ወጣት በነበርኩ ጊዜ በጣም የምናደንቃቸው ሰዎች ነበሩ። በዚያ ዘመን በጣም የምናደንቃቸው ወይ አርቲስቶች ናቸው ወይ ስፖርተኞች ናቸው። በተለይ እግር ኳስ በጣም ነው የምናደንቀው። በጣም ሳደንቀው የነበረውን ሰው አንድ ቀን አገኘሁት። በጣም ነው የተገረምኩት። በኋላ ቆይቶ በጌታ ተገናኘን። በጣም ተደሰትኩ። መንግስቱ ወርቁ ይባላል። የኢትዮጵያ እግር ኳስ ቡድን 8 ቁጥር 10 ቁጥር ሆኖ ይጫወት ነበር። በጣም ጎበዝ ሰው ነበር። በጣም ነው የምናደንቀው። ከብዙ ዘመን በኋላ አንድ 40 ዓመት በኋላ ተገናኘን እና ስለ ጌታ እያወራን እርስ በርሳችን በጣም ደስ አለን። ስናገኛቸው እነዚህን አርቲስቶች፣ እነዚህን አትሌቶች ወይም ሌላ ፖለቲከኞችም ሊሆኑ ይችላሉ። በዚያን ዘመን ምን ነበር የምናረገው? እንዲያው አይተናቸው ስለማንጠግብ ልክ ስናገኛቸው በሆነ አጋጣሚ ደብተራችን እናወጣለን፣ እስክሪፕቶ እናወጣና እባክህ ፈርምልኝ እዚህ ጋር እንላለን፣ ፈርሚልኝ ባክሽ እንላለን። ለምንድን ነው እንደዚህ የምንለው? ለጉራ ነው። ሰፈር ገብተን ራሱ የራሱ ፊርማ አታይም ከሱ ጋር ነበርኩኝ ለማለት ነው። በቃ ሌላ አይደለም። ላፍታ ነው፣ ላፍታ ሴሌብሪቲ ስለሆነ። በአሁኑ ዘመንም ሴሌብሪቲዎች ሞልተዋል። እርግጥ አሁን አታስፈርሙም አውቃለሁ። ፊርማ አታስፈርሙም። ሞባይል ስልክ አለ። ቶሎ አንድ ጊዜ አንድ ሾት ብቻ አንድ ጊዜ ከሱ ጋር እሺ። ጌታ ኢየሱስ ወደኛ የመጣው ለሾት ነው? አሜን። ሊፈርምልን ነው? የአፍታ ጉዳይ ነው የመኖር ነው? እሱን ነው ልጠይቃችሁ ፈልገው። ኢየሱስ ሴሌብሪቲ ነው ማስፈርመው ነው? ምኖር አብሬው ምኖር ነኝ። እሱን ላነሳላችሁ ፈልጋለሁ። ይኸውላችሁ አንድ ምዕራፍ ብቻ ወደ ኋላ ስንሄድ ምዕራፍ 14 ላይ አንድ ጥያቄ ሌላ ደቀ መዝሙር ይጠይቃል። ቅድም ቶማስ ነበር ያልኩት። አሁን ደግሞ ያስቆሮቱ አይደለ። ቁጥር 22 ይሁዳ የሚባል ሰው እንደዚህ ይላል፣ ራሴን እገልጣለሁ ሲል ሰማሁ። ለዓለም ሳይሆን ለእናንተ እገልጥላችኋለሁ ራሴን ሲል ጌታ ሰማና፣ ጌታ ሆይ አለው። ለዓለም ሳይሆን ራስህን ለእኛ ልትገልጥ ያለህ እንዴት ነው አለው። እንዴት ነው የምትገልጠው ራስህን ለእኛ አለው። መጽሐፍ ነው የምትሰጠን? ፊልም ነው የምታሳየን? ታምር ነው የምታሳየን? እንዴት ነው የምትገልጠው ራስህን? በኋላ ጌታ ያለውን ስሙ። ኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። አይገርምም? መኖሪያ እናደርጋለን። የሚፈልገኝ ካለ እኔ እመጣለሁ። ለብርቅርቅታ አይደለም፣
ሻይ ለመጠጣት አይደለም፣ ለመኖር እመጣለሁ፣ ያውም አባቴን ጨምሬ። እኔና አብ ወደዚያ ሰው እንመጣለን፣ መኖሪያ እናደርጋለን። የሚገርም ነው። ዘላቂ ግንኙነት ነው የሚፈልገው ጌታ። እግዚአብሔር የተባረከ ይሁን። በእኛ መኖር ይፈልጋል። እኛ ከእርሱ ጋር እንድኖር ይፈልጋል። በቃሉ እንድኖር ይፈልጋል። በፍቅሩ እንድኖር ይፈልጋል። ይህንን ነው የሚነግረን እዚህ ላይ ኑሩ በእኔ ብሎ ይላል። ውጤት አለው ወይ? አሳምሮ እንጂ። ብዙ ፍሬ ታፈራላችሁ። ብዙ ፍሬ ታፈራላችሁ። አባቴ የሚከበርበት ፍሬ ታፈራላችሁ። የህይወት ፍሬ ታፈራላችሁ። የሚያጓጓ ፍሬ ታፈራላችሁ። የምግባር ፍሬ ታፈራላችሁ። የኃይል ፍሬ ታፈራላችሁ። የፍቅር፣ የእምነት፣ የሰላም ፍሬ ታፈራላችሁ። ሰው ሁሉ የሚጓጓለት ፍሬ ታፈራላችሁ። በእኔ ብትኖሩ ብዙ ፍሬ ታፈራላችሁ፣ አባቴም ደግሞ ይከበራል። በእኔ ባትኖሩ አትችሉ። ዛሬ በተለይ በጣም ልቤን የነካኝ አትችሉም የሚለው ሁለት ጊዜ በመጽሐፉ ሁለት ጊዜ እንደዚህ አስቤው አላውቅም ነበር። ይኸውላችሁ እንዲህ ይላል ቁጥር 5 ላይ እናንተ ቅርንጫፎች ናችሁ፣ እኔ ወይን ግንድ ነኝ፣ ያለ እኔ ምንም ልታደርጉ አትችሉ። ዝቅ ብሎ እንደገና የት ጋ ነው? አዎ ቅርንጫፍ በወይን ግንድ ባይኖር ቁጥር 4 በራሱ ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉ። ይሄ አትችሉም ተደጋግሞ ለምን ይባላል? ይሄ ተስፋ አስቆራጭ ንግግር አይደል እንዴ? ጌታ እንደው እንደምንም በእግራችሁ ቁሙ ለምን አይለንም? ለምን አይለንም? ማለቴ እሱ ላይ ተንጠላጥለን ከመኖር እሱን ትንሽ ፋታ ያገኛል። በቃ አሁን ከዚህ በኋላ ራስህን ቻል ለምን አይልም? የለም፣ ራስ መቻል የሚባል የለም። እዚህ የክርስትና ህይወት ውስጥ ራስ መቻል የሚባል በፍጹም የለም። አልችልም፣ ራሴን አትችሉም ማለ ጌታ። ሌላ ሃይማኖት መከተል ትችላላችሁ፣ ክርስቶስን ግን የምትከተሉ ከሆነ ያለሱ አትችሉ። በቃ ቁርጥ ማወቅ ጥሩ ነው። እንደዚህ ምንም አልችልም። መጸለይ አትችል። ኦኬ መጸለይ ትችላለህ፣ መስበክስ ትችላለህ፣ ግን አትችልም። ፕራክቲሱን ማድረግ ትችላለህ፣ መዘመር ትችላለህ፣ ወጥተህ ምን አለበት? አትችልም። ምንም ፋይዳ ያለው ስራ አትሰራም። ያለ እኔ ምንም ማድረግ አትችሉም። ምንም የማይቻልበት ህይወት የክርስትና ህይወት ይባላል። አንድ የኔ ባልንጀራ ያለውን ብዙ ጊዜ እናገራለሁ። እዚህ ጋር አንዴ ብለው አልጠላም። አንዳንዶቻችሁ 100 ጊዜ ሰምታችሁት ይሆናል። ግድ የለም ታገሱኝ። ከዚህ ወንድሜ ጋር በጣም የምወደው ወንድሜ ነው። ከኔ ትንሽ ከፍ ይላል። ጌታንም በማወቅ በሌላም ነገር ከፍ ይላል። ይሄ ወንድሜ ጸሎት ይወዳል፣ በጣም ጸሎት ይወዳል። እና እኔ አብሬው መጸለይ ጀመርኩ። አንድ ሰሞን እንበረከክና እሱ የሚንበረከክና ብዙ ጊዜ ይጸልያል፣ አይጠግብም። እኔ እንደደከመኝ ሲገባው በጸሎት ዝጋልን ይለኛል፣ ራርቶልኝ እሺ ብዬ በጸሎት ዘጋለሁ። እንደዚህ እያልን ነው የኖር ነው። እና አንድ ቀን ሲጸልይ እሱ ለካ ቀኑን ሙሉ ሲጸልይ ውሏል። እኔ ማታ ነው ከሱ ጋር ጆይን ያደረኩት። አንድ ትንሽ ክፍል ውስጥ 2 ሜትር በ3 ሜትር የምትሆን እዚያ ውስጥ ገብተን እንጸልያለን። እዚህ ተንበርክኬ ያለው እሱ እዛ ተንበርክኳል። ብዙ ጊዜ ዝም ብሎ ቀስ ብሎ ነው የሚጸልየው። እኔም ብዙ ጩኸት አላበዛም። ግን ያን ቀን ይሰማ ነበር ድምፁ። አባቴ ሆይ ሲል ሰማዋለሁ ተንበርክኬ። አባቴ የኔ አባት የኔ አባት ምንድነኝ እኔ በፊት የተዘለዘለ ስጋ አይደለም ዝልዝል ስጋ ነኝ ይላል። እኔ ተንበርክኬ እዛ ዝልዝል ስጋ ምን ማለቱ በኋላ ነው የገባኝ። አጥንት የለኝም እኮ ነው፣ ውቅር የለኝም እኮ ነው። አንተ መዋቅሬ ነህ። ዝም ብለህ እንደዚህ አንተ በቃ ዝም ብለህ ባክቁም ያልከኝ እንደሆነ ዘፍ ነው የምለው። ካበዛህብኝ ብጥስጥስ ብዬ ነው ማርፈው። የተዘለዘለ ስጋ ነው። አትችሉም ነው የሚለው ጌታ። ይሄን ህይወት መኖር አትችሉ፣ ፍሬ ማፍራት አትችሉ፣ ያለ እኔ ምንም ማድረግ አትችሉ። ምንም ማድረግ የማይቻልበት ህይወት ነው ይሄ ህይወት ካለ ጌታ።
ጥሎ መሄድ ነው የሚሻለው። ጌታ ጋር ነው የምንችለው። ከእርሱ ጋር በእርሱ ውስጥ በመኖር ነው የምንችለው። እግዚአብሔር የተመሰገነ ይሁን። እና ይሄ መድኃኒታችን ኢየሱስ ክርስቶስ እንደዚህ ካለ በኋላ ትንሽ ነገር አሁን ልጨምርላችሁ ፈልጋለሁኝ። እንዳናድር ቶሎ ቶሎ ብዬ ነው የምጨርሰው። አሁን አንተ ምልክት ስጠኝ። ጌታ ኢየሱስ ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ፣ እኔ አባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር አለ። በኋላ ምን ትእዛዝ ሊያመጣብን ነው የሚል ጥያቄ ነው የሚጨንቀን። ምን ትእዛዝ ነው ደግሞ? እሱን ሁሉ እንዴት ጠብቃለሁ? ጌታ ቁልጭ አድርጎ አነጣጥሮ ትእዛዜም ይህች ናት፣ እርስ በርሳችሁ ትዋደዱ ዘንድ ይህን ትእዛዝ ሰጥቻችሁ። ፍቅር የሕግጋት የትእዛዛት ሁሉ ፍጻሜ ነው፣ መደምደሚያ ነው። ትዋደዱ ዘንድ የሚለው በጣም የሚገርማችሁ ነገር ምሳሌ አለው። እንዲሁ ዝም ብላችሁ ተነስታችሁ እስቲ የፍቅር ያለ ብላችሁ አሟጣችሁ የምታረጉት ነገር አይደለም። እኔ ወደድኳችሁ፣ እግዚአብሔር ይባረክ። እኔ እንደወደድኋችሁ እናንተ ደግሞ ትዋደዱ ዘንድ ይህችን ትእዛዝ ሰጣችኋለሁ። ነፍሱን ለወዳጆቹ ከመስጠት ይልቅ የሚበልጥ ፍቅር ማንም የለው ብሏል። የኔን ፈለግ ተከተሉ፣ እኔ ወደድኳችሁ። ከኔ ጋር ያላችሁ ግንኙነት በፍቅር የተመሰረተ ነው፣ በሌላ አይደለም። ይሄው ፍቅር ይባዛ፣ ይሄው ፍቅር ይዳረስ፣ እባካችሁ ውደዱ ብሎ ጌታ ነገር። እኔ በጣም ወዳችሁ ባሮች አልላችሁም። ምን ብያችኋለሁ? ወዳጆች ግን ብያችኋለሁ። እኔ እንደ ወዳጅ ነው የማያችሁ። ለምን? ከአባቴ የሰማሁትን ነግሬያችኋለሁና። እንዴት አይነት ነገር! አንድ ቀን ይህን እያነበብኩኝ አንተ ለካ ማታ ማታ ከአባት ጋር ታወራና ጠዋት ከደቀ መዛሙርት ጋር ሹክ ትላለህ ማለት ነው። የሰማይ ምስጢር ነው ያካፈልኳችሁ እና ወዳጆቼ ናችሁና እንደዚህ ነው የምታየን ጌታ። አሁን እንደዚህ ነው የማያችሁ። የምስጢር ተካፋዮች፣ ቤተኞች አርጌ ነው የምቆጥራችሁ። ወዳጆች ብያችኋል ብሎ አለ። የእግዚአብሔር ወልድ ወዳጆች ነን እኛ። እግዚአብሔር የተባረከ ይሁን። እና እኔ ጠራኋችሁ፣ ሾምኳችሁ፣ ባለ ፍሬ እንድትሆኑ ሾምኳችሁ ብሎ ጌታ ኢየሱስ ይህን ማዕረግ ለወዳጆቹ ሲጨምራ ያለ። በመጨረሻ ግን አንድ ነገር ብቻ ልናገር። ጌታችን ኢየሱስ ክርስቶስ እኔ ወዳችኋለሁ፣ ከአባቴ ጋር ወደ እናንተ እመጣለሁ፣ መኖሪያ እናደርጋለን። ይሄንን መዋሰጥ፣ ይሄንን አንዱ በአንዱ ውስጥ መግባት ልመዱ፣ በዚሁ ኑሩ፣ አትውጡ ካለ በኋላ ግን ለካኛ የምንኖረው በዓለም ውስጥ ነው። ለካ መሬት ላይ ነን ወንድሞቼ እናቶቼ። ይሄ ወደ ላይ ስምጥ አድርጎ የሚወስድ ነው የሚመስለው፣ ግን ለካ መሬት ላይ ነን ናችሁ። እስቲ መሬቱን ንኩት በእግር። የት ናችሁ? መሬት ላይ እሾህ አለ፣ መሬት ላይ ሐዘን አለ፣ መሬት ላይ ጭቅጭቅ አለ፣ መሬት ላይ ምሬት አለ፣ ንዴት አለ፣ ቁጣ አለ፣ ጥላቻ አለ። መሬት ላይ ናችሁ፣ ዓለም ውስጥ ናችሁ። ዓለም የራሷ ዘይቤ አላት፣ የኑሮ ስልት አላት። እና ከዓለም ጋር እንዴት ነው ግንኙነታችሁ? ይሄው ስሙ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኋችሁ እንጂ ከዓለም ስላይደላችሁ። ስለዚህ ዓለም ይጠላችኋል። አለቀ። እኔ ወዳችኋለሁ፣ ዓለም ይጠላችኋል። ይሄ ፋክት ነው፣ እወቁት። የእኔን ምት ተከተሉ፣ የዓለምን አትከተሉ። ዓለም እኔንም ጠልቶኛል፣ ስለዚህ እናንተንም አይምራችሁ። እንግዲያው የክርስቲያን ሕይወት ከዓለም የተጣላ ሕይወት ነው። ኢየሱስ መሬት ላይ መጥቶ ጠብ ዘርቶ ነው ሄደው። የሐሰት ትምህርት ነው አይደለም። ጠብ ዘርቶ የሰላም አለቃ ጠብ ይዘራል። ጠብ ዘርቶ ሄደ። ከዓለም ጋር አፋቶን፣ ከዓለም አስተሳሰብ አውጥቶን፣ እሱም ከዓለም ጋር ተጣልቶ በኋላ ገደሉት ሄደ። እንግዲያው አትደነቁ ዓለም ቢጠላችሁ፣ ጎሽ ባትባሉ፣ አሚን በመስሪያ ቤት ልክ ጀማ ሁሉ እንደሚሄደው ባትሄዱ፣ በዚህ ምክንያት አንዳንድ ችግር ቢደርስባችሁ፣ ሰው ሁሉ ባያጨበጭብላችሁ፣ ዓለም አሪፍ ነው የሚለውን መጽሐፉ ደግሞ ርካሽ ነው ካለው በቃ እሱን መቀበል።
ይሄ መጽሐፍ ያቃለለውን ዓለም ያጨበጭብለታል። ይሄ መጽሐፍ ያከበረውን ዓለም ያቀለዋል። የተቃረነ ኑሮ ነው የምንኖረው። ክርስቲያንነት ይባላል። ይህንን መንገድ ጌታችን አሳያቸው። ግን በመጨረሻ አንድ ደስ የሚል ነገር ጠሉኝ፣ በከንቱ ነው የጠሉኝ እነሱ። ዳሩ ግን ይላል ቁጥር 26 ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። እግዚአብሔር ይባረክ። ስለዚህ ይኸውላችሁ ኦቴንቲኬሽን የምናገኘው እርግጠኝነት የምናገኘው ከመንፈስ ቅዱስ ከዓለም ጭብጨባ አይደለም። ጎሽ ይሄ ልጅ እንዴት ጥሩ ሆነ ከሚል አይደለም። ይሄ ምን አይነት የተበላሸ ፍጥረት ነው ከሚል አይደለም። ምስክር የሚገኘው ከመንፈስ ቅዱስ ነው። ስለ ኢየሱስ ይመሰክራል። እኛ የእርሱ ልጆች መሆናችንን ወዳጆቹ መሆናችንን ይመሰክራል። አጽናኙ መንፈስ እግዚአብሔር የተባረከ ይሁን። እንግዲያው የሚያኖረን ይሄ መንፈስ ነው። ከሱ ጋር የሚያኖረን የሚያዋድደን ይሄ መንፈስ ነው። እግዚአብሔር ይባረክ። ይሄ መንፈስ በላያችን ላይ ይረፍ። በእውነት ይሄ ነው ምኞቴ። እኔ እንዴት ይኖራል ክርስትና? በቃ በዚህ መንፈስ ነው። በኋላ መጽሐፉን ሲጨርስ ይህን ምዕራፍ ሲጨርስ ለካ ሥላሴ ነው ያለው። ይሄን አየሁ፣ ገርሞኛል። ሥላሴ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ለካ የሚያኖረን ይሄ ነው። ስለ አብ ብዙ አልተናገርኩም ዛሬ፣ ሰዓት የለም። ግን ልንገራችሁ፣ ይሄንን አጥቼ ጨርሼ ፍሬ የምናፈራው ከኢየሱስ ጋር በመኖር ነው ብዬ ላስተምር ወጣሁ አንድ ቦታ። መንፈስ ቅዱስ ምን አለኝ? ገበሬውስ? ገበሬ አለ እንዴ? ለካ አዎ፣ ገበሬው አባቴ ነው ይላል። በአዲሱ መደበኛ ትርጉም አትክልተኛው ጋርድነር፣ አትክልተኛው አባቴ ነው። ምን ይሰራል ገበሬው እዚህ? እኔ ግንዱ ላይ አይደለሁም ወይ? አዎ ግንዱ ላይ ነህ። ግን ቢሆንም አንዳንድ የማያስፈልግ የተመዘዘ ጣውላጋ ጆሮ ሲገኝ ትንሽ ይቆርጠዋል። የማያስፈልግ የተመዘዘ ምላስ ሲገኝ ትንሽ ያስተካክለዋል። ገበሬው ትጉ ገበሬ ነው። ለካ ይሄ ኑሮ የሚቻለው ከገበሬውም የተነሳል። እግዚአብሔር የተባረከ ይሁን። ገበሬ አባት ልዑል እግዚአብሔር አብ አለን። ሕይወታችንን የሚያርም የሚያቀና የሚያስተካክል አለ። ከልጁ ጋር ተዋህደን እንድንኖር የሚያረግ ጌታ አለ። he's a very busy farmer። ሁል ጊዜ በትጋት እኛን የሚከታተል አለ። እግዚአብሔር የተመሰገነ ይሁን። እና ወይ አለህልኛ አንተ አለህልኝ። ለካ ይሄ ቢዝነስ የኔ ጉዳይ ብቻ አይደለም፣ ያንተም ነው። የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ስራ ነው ለካ እንጂ እኔ ጸጉር እየነጨው የምኖረው ኑሮ አይደለም። የሚነጭ እንኳን ብዙ አሁን የለም። በቃ እንደሱ አይደለም። ለካ ይሄ በኔ ጥረትም ይሆን አይደለም። እግዚአብሔር አብ ገበሬው አለልኝ፣ እያረመኝ የኮተኮተኝ የሚያሳድግ። እግዚአብሔር ወልድ አለልኝ፣ እያጠጣኝ እየመገበኝ የሚያሳድገኝ። እግዚአብሔር መንፈስ ቅዱስ አለልኝ፣ እያጽናና እየመራ ወደ ድል የሚያደርሰኝ አለ። እግዚአብሔር ይመስገን፣ ጌታ ይባረክ። የሥላሴ ተጠቃሚ ነኝ እኔ። ጌታ የተባረከ ይሁን። እግዚአብሔር ለሰው ልጅ ይሄን ያህል የሚያስብ የሚጠነቀቅ ከሆነ እንዴት አስደናቂ ነው! ይሄ ኑሮ ተሰጥቷችኋል። እግዚአብሔር ጸጋ ያብዛላችሁ።